ለናል እንኳን ደህና መጣህ ገብሩ በጣም ደስ ብሎኛል እንግዲህ አንተ ለማለቴም እንግዲህ ፈቃድህ መሆኑንም ለተከታታዮቻችን ብትነግርልን ደስ ይለኛል እንኳን ደህና መጣህ በጣም ፍቃዴ ነው አንተም እንኳን ደህና ቆየህ እንዳልከው ከ2018 ዓመተ ምህረት በኋላ እንዲሁ መገናኘትም እኔ በጣም ነው ደስ የሚለኝ እና ፍሬዎትን አደምጣለሁ አልፎ አደምጣለሁ አሁንም በዚህ ሚዲያ መቅረቤ እኔ ደስተኛ ነኝ አንተ ማለትህም አግባብነት ያለው ነው እሺ በጣም አመሰግናለሁ እንግዲህ አብራችሁን ሁኑ ብዙ ጥያቄዎች እናነሳለን ስለዚህ ጥያቄዎቻችሁን የተወሰኑትም እንድትልኩ በትዊተር ገጻችን ላይ አስቀምጠናል የተወሰናችሁ ጥያቄዎቻችሁን በኢንቦክስ እና በኢሜይል ልካችሁልናል እናመሰግናለን እነዚህ አይነት ውይይቶች እንዲቀጥሉ እናደርጋለን የተለያዩ አስተሳሰቦች እና የፖለቲካ አተያዮች እንዲራመዱ ህብረተሰብ እንዲሰማቸው ማድረግ ነው ፍላጎታችን ያንን እናደርጋለን ወደ ዝግጅታችን ቀጣለን እንግዲህ ገብሩ መጀመሪያ አጠቃላይ በሆነ ጥያቄ ልናሳ ወደ ዝርዝር ጉዳዮች ከመግባታችን በፊት አሁን ኢትዮጵያ ስላለችበት ሁኔታ ያለህን ግምገማና ግንዛቤ አጥር ባለመልኩ ብታጋራን በጣም ደስ ይለኛል ብዙ ጊዜ ሰዎች ኢትዮጵያ ገደል አፋፍ ላይ ናት መስቀለኛ መንገድ ላይ ናት የመፍረስ አደጋ ላይ ናት ምናምን የሚሉ ጥቅል አስተያየቶች ይሰጣሉ አንዳንዶቹም ፈርሳለች አለች ማለት አይቻልም በላይፍ ሰፖርት ነው ያለችው እንደዚህ የሚል አስተያየቶች ይሰጣል ልምድ እንዳለው ፖለቲከኛና የፖለቲካ ጉዳዮችን በጥልቀት መተንተን የሙሉ ጊዜ ስራው እንደሆነ ሰው በአንተ እይታ ኢትዮጵያ በአሁኑ ወቅት በትክክል እንዴት ባለ ደረጃና ሁኔታ ላይ ናት በትክክል የቱ ጋር ነን የሚለውን በታጋራን ደስ ይለኛል የኢትዮጵያ ቀጣይ ዕጣ በተመለከተ ያንተ እይታ ምንድነው አሁን የምትወከልበት አስተሳሰብ የትኛው ነው እንግዲህ ሰዎች የተለያየ አስተያየት ይሰጣሉ እንዳልከው አንዳንዱ ኢትዮጵያ በመፍረስ ሂደት ላይ ነው ያለችው ይላል አንዳንዱ እንዲያውም ፈርሳለች አንዳንዱም ከፈረሰች ቆይታለች ግን እሷ ራሷ እየተከራከረች ነው ያለችው አልፈርስ ብላ እንጂ መንግስትና የፖለቲካ ልሂቆች እንድትፈርስ በይነውባታል ስለዚህ እሷ ነች የተንገዳገደች ያለችው እንጂ ፈርሳለች የሚሉም አሉ እና የተለያዩ አመለካከቶች አሉ በእኔ አስተያየት ምንድነው የምለው ሁለት መሰረታዊ ነገሮች ነው ማነሳው እንግዲህ አንዱ ምንድነው ኢትዮጵያ በጣም ጥልቀት ባለው የፖለቲካ ቀውስ ከገባች ቆይታለች ያለፉት ጊዜያት እንግዲህ ቀደም ብሎ ኢህአዴግን በነበረበት ጊዜ ጀምሮ ኢትዮጵያ በከባድ የፖለቲካ ቀውስ ውስጥ ገብታለች ይህ የፖለቲካ ቀውስ ኋላ ብልጽግና ብሎ የመጣው መንግስት ስልጣን እንደተቆጣጠረም ባሰበት እንጂ አልተሻሻለም ማለት ድሮ በተለመደው መንገድ ፖለቲካን ማካሄድ አስቸጋሪ የሆነበት እና መፍትሄም ማምጣት ያቃተበት ሁኔታ ነው ያለው እና ፖለቲካ ቀውሱ እጅግ ከባድ ነው በድሮ በቆየው ፖሊሲና የፖለቲካ መዋቅር ኢትዮጵያ መቀጠል ያስቸገረበት ሁኔታ ነው ያለ ነው ሌላው ደግሞ ከዚህ ሐለፍ ብሎ ከፍተኛ የሆነ ማህበራዊ ቀውስ ውስጥ ነው ያለችው ምንድነው እንግዲህ ኢትዮጵያ በተወሰነም ቢሆን የማህበረሰባዊ መዋቅሩ ደህና ትስስር ነበረው ለማለት ይችላል አንድ በማለት በጭቆና ስርም ሆኖ በተለያዩ ሁኔታዎች ስርም ሆኖ የማህበረሰባዊ መዋቅሩ ደህና የሚባል ሁኔታ ነበር ባለፉት አመታት ግን በጣም በተባባሰ ሁኔታ ማህበራዊ መዋቅሩ የፈራረሰበት ሁኔታ ነው ያለው የሳየው ስለዚህ ይሄን ስል ደግሞ በተጨባጭ እንግዲህ አሁን አንዱ የኢትዮጵያ ማህበረሰብ ከሌላው ማህበረሰብ ጋር ግንኙነቱ በጣም የሻከረበት እና ተጠርጎም የሚወጣበት ሁኔታ የሚባረርበት ሁኔታ በገዛ ሀገሩ የሚባረርበት የሚገደልበት የሚታሰርበት ይህ ሂደት ደግሞ ማህበረሰባዊ ግንኙነቱን የበጣጠሰበት ሁኔታ ነው ማየውና ጥልቀት ባለው የማህበራዊ ቀውስ ውስጥም አለች የሚል እምነት አለ እንግዲህ የነዚህ ውጤቱ ነው የፖለቲካ ቀውስና የማህበራዊ ቀውስ ውጤቱ ነው ኢኮኖሚውም በቀውስ ውስጥ ያለ ነው እንግዲህ ስራ አጥነቱ የኑሮ ውድነቱ የዋጋ ግሽበቱ
በቃ የንግድ ሚዛኑ ኢንቨስትመንት ሁሉ የተበላሸበት እና ቁልቁል እየሄደበት ያለ ሁኔታ ነው ያለው። ስለዚህ በአጠቃላይ እኔ የምለው ኢትዮጵያ በከባድ ፖለቲካዊና ማህበራዊ ቀውስ ውስጥ ያለችና በተለመደው መንገድ በድሮ መንገድ መፍትሄ ማግኘት የማይቻልበት ሁኔታ ነው ያለው ብዬላለሁ ጠቅለል ባለ ሁኔታ። ስለዚህ ይህንን የመፍትሄውን በተመለከተ ወደ መሀል እመጣበታለሁ። ግን ይሄ ኢትዮጵያን ምን አደረጋት? ምን ቦታ ላይ አስቀመጣት? ቅድም ያነሳ ነው ስፔሲፊክ የሆነ መልስ የሚፈልግ ያልነው ነገር ስለሆነ ስለዚህ አሁን ኢትዮጵያ ምን ሁኔታ ላይ ናት? ምን ወዴት እየሄደች ነው ያንተ? ግልጽ ነው። ከዚህ ተነስቼ የምለው ምንድን ነው እንግዲህ ይሄ ጥልቀት ያለው ፖለቲካዊና ማህበራዊ ቀውስ ውጤቱ በግልጽ እየታየ ያለው መጀመሪያ የጀመረው በሚሊዮኖች የሚቆጠሩ ሰዎች መፈናቀል ከቀያቸው ከቦታቸው ጥንት ከኖሩበት ከየቤታቸው የመፈናቀል በሚሊዮኖች የሚቆጠሩ ሰዎች የተፈናቀሉ ያለበት ሁኔታ ነው እና እስካሁን ድረስ የተፈናቀሉት ሰዎች ቁጥር በሚሊዮኖች ይቆጠራል። በተለይ በትግራይ፣ በአማራ፣ በኦሮሚያ፣ በደቡብ ቢሆን እነዚህ መፈናቀሎች እንደቀጠሉ ናቸው ያሉ። በጣም ከፍተኛ ቁጥር ያለው ሰው ከቀየው ከመኖሪያው ተፈናቅሏል። ይህ አልበቃ ብሎ ግጭቶች ተበራክተዋል። አሁን የምናያቸው ግጭቶች በግልጽ በሆነ መንገድ በኦሮሚያ ግጭት አለ፣ ግጭት ወይ ጦርነት አለ። በአማራ ጦርነት አለ። በትግራይ ጦርነት ገብሏል። ግን በጣም በታሪካችን ታይቶ የማይታወቅ ጥፋት ያደረሰ ጦርነት በትግራይ ተካሂዷል። አሁንም ጀስት ያለበት ሁኔታ ሰላም ተፈጥሯል ቢባልም ገና በጦርነቱ ሂደት የነበሩ ውጤቶች መፍትሄ ያላገኙበት ሁኔታ ነው ያለው። ስለዚህ በአጠቃላይ ሳየው ኢትዮጵያ በአንድ ባስቸጋሪ በግጭት በጦርነት በአመጽ የምትታወቅ አገር ሆናለች። የዚህ ውጤት ደግሞ እንግዲህ በኢኮኖሚውም ቅድም እንዳልኩት በማህበራዊውም ላይ ከፍተኛ ችግር ፈጥሮ ሰው አሁን ያለበት በኢትዮጵያ ያለበት ሁኔታ የህልውና ስጋት በእያንዳንዱም የህልውና ስጋት ብሎ ነው የሚገልጸው። እንደ ማህበረሰብ የተለያዩ ማህበረሰቦች የህልውና ስጋት አለን ብለው ዲፋይን ያደረጉበት ግልጽ በሆነ የትግራይ ጦርነት መጀመሪያ በስልጣን የተጀመረው ሽኩቻ ፖለቲካው የፈጠረው የፖለቲካ ውድቀቱ የፈጠረው ሰጣ ገባ ወደ ጦርነት ተሻግሮ ከጦርነትም የህልውና ጦርነት ሆኖ ቀጥሏል። በአማራም እንዲሁ ልሂቃን የሚገልጹት የህልውና ጦርነት ብለው ነው ግጭት ብለው ነው የሚገልጹት። በኦሮሚያም እንዲሁ። ስለዚህ አሁን ሁሉም በግለሰብ ደረጃ ይሁን በማህበረሰብ ደረጃ ህልውናችን እንዴት ነው የሚቀጥለው የሚል ትልቅ ስጋት የጫረበት ከፍተኛ ስጋት የጫረበት ሁኔታ ነው ያለው እና እኔም እንዲያውም ከታሪክም በህይወት የማይቸው የማላቀው ጥፋት በዚህ በአጭር ጊዜ የደረሰበት ሁኔታ ነው ያለው ነሳዩ። እሺ ይህን ነገር በተለያየ መንገድ እናነሳዋለን። ትንሽ ወደ ኋላ ልመለስና በመጽሐፍህ ሉዓላዊነትና ዴሞክራሲ ላይ ቀዳሚው ምዕራፍ መጀመሪያ ምዕራፍ ላይ የአክሱምን ስልጣኔ በቀይ ባህር ስለነበረው ቁጥጥር ያም ለጥንካሬውና ለእድገቱ ስለነበረው ከፍተኛ አስተዋጽኦና የቀይ ባህር ቁጥጥሩን ማጣቱ ለውድቀቱ አንዱ ምክንያት ስለመሆኑ የተለያዩ ታሪካዊ ማስረጃዎችን እየጠቀስክ ታብራራለህ መጽሐፉ ላይና ትንሽ እንደው ኮንቴክስት ለመስጠት እንዲረዳን አንድ አንቀጽ ልጥቀስ ከጻፍከው ነገር ላይና ከዛሬው ጋር ልናገናኘው እንሞክራለን። ምን ትላለህ እዛው መጽሐፍ ላይ የዛጉዌ ስርወ መንግስት እንደ አውሮፓውያኑ አቆጣጠር በ1270 ዓመተ ምህረት አማርኛ ተናጋሪ በሆኑት አጼ ይኩኖ አምላክ ከተተካ በኋላ ንጉሱ የዘር ሐረጋቸውን ከንግስት ሳባና ከንጉስ ሰለሞን ጋር ቆራኝተው ጥንታዊውን የአክሱም ንግስና ዳግም እንዲያንሰራራ አደረጉ ትላለህ። ከዛ አዲሶቹ ነገስታት ግዛታቸውን ኢትዮጵያ በማለት ከሰየሙ በኋላ ባህሩን ጭምር ያካተተውን የአክሱምን ግዛታቸው እንደሆነ አውጀዋል። የኢትዮጵያ ነገስታት ጠንክረው በወጡበት ወቅት ከስራቸው ባህረ ነጋሽ ወይም የባህር አስተዳዳሪ የተባሉ ወኪሎች በመሾም
ሰሜናዊውን ክፍልና የባህሩን ጠረፍ እንዲያስተዳድሩ የምጽዋን ወደብ በፍጹም ለሌላ ወገን አሳልፈው የሰጡበት ወቅት አልነበረም። ወይም አሳልፈው አልሰጡም ትላለህ፣ አሳልፈው አልሰጡም ነበር ትላለህ። እና ለምንድነው ይሄንን ማነሳው? የተወሰኑ ጥያቄዎች ለማንሳት እንደው መንደርደሪያ ላደረገው ስለፈለኩ ነው። አሁን ላይ ኢትዮጵያ ስልጣኔ ሰፈር በሌለችበት፣ መንግስት ተዳክሟል ሊባል በሚችልበት፣ በኢኮኖሚው በሌላው ሁሉ አገር ባልተረጋጋበት የባህር ወሬ ግን እንደገና በአዲስ መልክ ተቀስቅሷልና በአንተ አስተያየት ምን ተገኘና ስለ ባህር መነጋገር ተጀመረ ትላለህ ለብለህ ፈልጌ ነው። መልካም እንግዲህ እኔ በመጽሐፌም እንዳልከው አንድ ምዕራፍ ሰጥቼ ሰፊ ሆነ ለመግለጽ የፈለኩት ይሄ የባህር በር ባለቤትነት በተመለከተ ነው። የባህር ቤት ባለቤትነት እንዳልከው ለስልጣኔም ለደህንነትም ለእድገትም ለሁሉም ወሳኝ ነው። ኢትዮጵያ ግን ይሄን የባህር በር አጣለች። ስላጣች በከፍተኛ የደህንነት ስጋት፣ በከፍተኛ የኢኮኖሚ ስጋትና ችግር ውስጥ ገብታ ትገኛለች። እንዲያውም እኔም ሳየው ሁለት ነገሮች አሉ። የባህር ባለቤትነት የሚል አለ። ሌላው ደግሞ የባህር በርን የመጠቀም መብት የ1982 ዓመተ ምህረት ኮንቬንሽን አገሮች ማለት በተለይ የባህር በር የሌላቸው አገሮች የባህር በር የመጠቀም ሙሉ መብት እንዳላቸው የሚደነግገው ኮንቬንሽንም ጭምር ስራ ላይ ያውለዋለበት ማለት አሁን ይሄ የባህሩ ሁኔታ አረቦች ከነሱም ጋር ግንኙነት ያላቸው መንግስታት እንደ ኤርትራ ያሉ በሙሉ ተቆጣጥረው እኛ ባለቤትነት ይሁን የመጠቀም መብት ያጣንበት ሁኔታ ነው ያለው። ይሄ ይገባኛል። እኔ በመጽሐፌም ባለሁበት የፖለቲካ ፓርቲም እንደ ፕሮግራም ኢትዮጵያ በህጋው መንገድ የባህር በር ባለቤት መሆን አለባት የሚል የጸና አቋም አለኝ። ለዚህም ትግል አስተዋጽኦ አደርጋለሁ ብዬ አምናለሁ። ሆኖም ይሄን ስንል እኔ ሌላውም ስል መጽሐፉም ስል በጣም የደበደቡኝ ኢህአዴጎች ናቸው። እንግዲህ እኔ በጣም ይገርመኝ ስለ ኢህአዴግ ይሄ ነገር በተነሳ ቁጥር እንዲያውም ጦርነት እንዘምታለን ኤርትራ ጋር ሆነን ይሄን በሚያነሱት ወገኖች ላይ ጦር እንሰብቃለን የሚል አስተያየት ሰጥ ነበር። እንግዲህ አንድ ኢትዮጵያዊ ነኝ የሚል በዛን ጊዜ ወይ ኢንተረስቴ ወይ መብቴ ጥቅሜ በኢትዮጵያ ውስጥ ነው ማስጠብቀው የሚል ወገን ስለሌላ ሀገር ሲቆረቆርና ለዚያ ሞታለሁ ሲል የሚገርመኝ ነገር ይሄ ነው። አሁን ያለው መንግስትም እኔ ሳየው የብልጽግና መንግስት የኢህአዴግ ተቀጽላ ነው የሚል አመለካከት አለኝ። አብዛኛዎቹ እዛ ያሉት መሪዎች የኢህአዴግ መሪዎች ነው። ይሄ ባህር በር በህጋዊ መንገድ የማግኘት ጉዳይ ሲነሳ ሁሉ ሲደፍቁ የነበሩና አይሆንም ብለው ሲከራከሩ የነበሩ ናቸው። እኛ ግን በፕሮግራም መልክም ቀርጸን እስካሁን ድረስ ይሄ ነገር በህጋዊ መንገድ በሰላማዊ መንገድ ማግኘት አለብን የሚል አቋም ይዘን እንቀሳቀሳለን። እና ለምን ተነሳ አሁንስ ይሄ ጥያቄ ለምን ተነሳ የሚል ብዙ ሰዎች ያነሳሉ። እኔ ስለመነሳቱ በመርህ ደረጃ መነሳቱን አልቃወም። ግን ሳየው ይሄን የባህር በር ለማግኘት ኢትዮጵያ አሁን ያለችበት ሁኔታ ያስችላታል ወይ ስል ይሄ ፍጹም የማይታይ ነው። ምክንያቱም ውስጣ እርቅ ያልፈጠረች ሀገር፣ በውስጧ ሰላም ያልፈጠረች ሀገር፣ በውስጧ መበላላት ጦርነት ያለበት ከውስጥም ስምምነት በሌለበትና ቅድም እንዳልኩ አብሮነቱ በጠፋበት በዚህ ባለው የፖለቲካ ሂደት መፍትሄ በተጠፋበት ሁኔታ ቅድሚያ መሰጠት ያለበት በእኔ አስተያየት ይሄን የማስተባበርና ይሄ ቅድም ያልኩትን መፍትሄ በአገር ውስጥ ያለው ጦርነት እናቁም፣ መጀመሪያ ፍጅት መገዳደል እናቁም። ምክንያቱም አሁን እንኳን በኢትዮጵያ መሞት መግደል እንደ ተለመደ ነገር ነው የሆነው። ሰው እንደ ሰው የማይታይበት ቁጥር የሆነበት 100 ሰው ሞታል፣ በቃ ዜና አለፈ። 1000 ሞታል አለፈ። 50,000 80,000 ሞታል አለፈ። ይሄ በሆነበት ሁኔታ
የዚህ ምንጭ ምንድነው እንዴት ማድረግ ይቻላል ብለን ሳንነጋገር ሌላ አጀንዳ መትከል እኔ በመርህ ደረጃ ልቃወም እንዳልኩ ግን ተጨባጭ መፍትሄ ለማምጣት ይቻላል ወይ በዚህ ባለንበት ሁኔታ ይቻላል ወይ ስል ግን እንግዲህ አንዳንዶቹ የተለያየ ነገር ያቀራሉ አጀንዳ ማስቀየሻ ነው እኔ የችግሩ ማነሳሳየው እኔ ከህግ አንፃር ተተንትኖ የቀረበም አይደለም እኔ ሳየው ከህግ አንፃር ከፖለቲካ አንፃር ከታሪክ አንፃር በደም ተንትኖ የተቀረበ አይደለም አንዳንድ ጊዜ እንከራየራለን ነው የሚለው አንዳንድ ጊዜ እንድራደራለን ነው የሚለው እኔ ማዳምጠው ቀጥተኛ በደም ታስቦበት በደም ተተንትኖ የቀረበ ሳይሆን እንዲሁ በኢትዮጵያ ውስጥ ይሄ እንግዲህ አስፈላጊ ነው ሌላም ሊሆን ይችላል ሌላም አለው የኢኮኖሚ ችግር አለ አሁን ከፍተኛ ኢኮኖሚ ቀውስም ችግርም አለ የዚህ ችግር መንስኤ የባህር በር ስለሌለ ነው ለማለትም ሊሆን ይችላል ግን እኔ ይሄ መደምደም አልችልም የሆነ ሆኖ ግን ዋናው ነገር ኢትዮጵያ ውስጥ ሰላም ሳንፈጥር ኢትዮጵያ ውስጥ እርቅ ሳንፈጥር ኢትዮጵያ ውስጥ ፖለቲካውን ሳናስተካክል ኢኮኖሚውን ሳናስተካክል ይሄ ጥያቄ መነሳቱ መንግስት በትክክለኛ አቋም እውነትም አምኖበትም ይሄ ነገር ሊያመጣ ይችላል ወይ የሚል ጥያቄ ውስጥ አስቀምጠዋለሁ የባህር በርን በተመለከተ ወደ ኋላ በማነሳው ቢሆንም በ1993 ከህወሓት የወጣችሁ ሰዎች ተመሳሳይ ሐሳብ አላችሁ ወይስ ምን ያህሉ አሁን እንግዲህ ያንተን አቋም በመጽሐፍም በተለያዩ ቃለ ምልልሶችም እናውቃለን አበበ ተክለ ሃይማኖት ወይ ጆቤ የጻፈውንም ተመልክቻለሁ ጻድቃንም እንደዚሁ በጉዳዩ ላይ ያለውን አተያይ በተለያየ ጊዜ ሲገልጽ ተመልክቻለሁ ይሄ የዛ በወቅቱ ከህወሓት ለቃችሁ የወጣችሁ ሰዎች የጋራ አቋም ነበር ወይስ የተወሰናችሁት ብቻ ነው አንድ እሱን አስታውሳለሁ እኔ ጥያቄዎቹን መደረብ ፈልጌ አይደለም ግን አያይዘህ ደግሞ እንደዚህ ባለ በጣም አስቸጋሪ በሆነ ሁኔታ ውስጥ የትግራይ ሚና ምን ሊሆን ይችላል ብለህ ትገምታለህ ኦኬ ይሄ ባህር በር በተመለከተ የሁላችንም አቋም አልነበረም እንዲያውም አንዳንዶቻችን አብዛኞቻችን ይሄን በደንብ አስተካክለን ቀምረን አስበን ኢትዮጵያ የባህር በር ባለቤት መሆን ይኖርባታል ያልነው የተወሰነው ነን እንዳልከው እኔ አስቀድሜ በመጽሐፌም አስቀምጫለሁ በአቋሜ አስቀምጫለሁ ብዙ የተደበደብኩበት ይሄን በመናገር ብቻ ገብሮ በቃ የቆመለትን ዓላማ ስቷል ሸጧል ክዷል የሚል ጭምር በህወሓቶች በተለይ በህወሓት አመራር የደረሰብኝ ግፍ በጣም ብዙ ነው ጫናው እና እኔ እንደዚህ ነበር ያበበም ኋላ ላይ ባቀረበው ጽሁፍ የመመረቂያ ጽሁፍ ኋላም በመጽሐፉ አንጸባርቆታል እና እሱም ብሏል አውቃለሁ ጻድቃንም በተወሰነ ብሏል ሌሎች ግን ይሄ አቋም ሲየም ብሏል መቸስ ሲየም መድረክ በነበርንበት ጊዜ የመድረክ አቋም ይሄ የባህር በር ኢትዮጵያ ባለቤትነት ይገባታል የሚል ፕሮግራም የጋራ ፕሮግራም ነበር መድረክ ላይ ያለ ሲየም ስለዚህ እነዚህ ሰዎች አውቃለሁ የሌሎች ግን በዚህ ጉዳይ ያላቸው አቋም አላቅም እንዲያውም አንዳንዶቹ ቅድም እንዳልኩ ይሄን ነገር መነካካት አያስፈልግም ኢትዮጵያ ኤርትራ ነፃ ሀገር ነች ይሄን መጠየቅ የለብንም የሚል አቋም ያላቸው ሰዎችም እንዳሉ እገነዘባለሁ እንዲያውም አንዳንዶቹ እንደዚህ ማለት ጦርነት ቀስቃሽነት ነው እንግዲህ የሀገር ጥቅም ነው ያነሳነው ያለ ስለ ጦርነት አይደለም ስለ ኢትዮጵያ ጥቅም ነው ያነሳነው ያለ ነው ስለ ሀገር ጥቅም ስለ ትግራይም ሰው ሁሉም በኢትዮጵያ ያሉ ጥቅም ነው ያነሳነው ያለው እንግዲህ ይሄ ኮምፕሊት መዘጋት ይሄ ሙሉ በሙሉ የተዘጋንበት ሁኔታ በሌሎች እጅ ሆኖ ይሄ ባህር በር እንዳልኩ የዓለም አቀፍ ኮንቬንሽን እንኳን በሚፈቀደው መንገድ መጠቀም አልቻልንም እኛ ሰሜን ውስጥ ነው ያለ ነው ትግራይ ውስጥ ትግራይ ተጋሩ ሰሜን ውስጥ ነው ያለ ነው በጣም ቅርብ ለማሳዋ አዲግራት ፕሮባብሊ 300 ኪሎ ሜትርም አይሆንም 250 ኪሎ ሜትር አድዋ እንደዛ ነው ቅርብ ነው ለማሳዋ ግን ይሄን መጠቀም አንችልም ኢሳያስ ዘግቶታል መጠቀም ማለት ነው እንኳን ባለቤትነቱ
አሰብም ቅርብ ነው ሜዳም ነው ቅርብ ነው እና ይሄ ሁሉ መጠቀምም አንችልም ስለዚህ በዚህ ሁኔታ ይሄ መብታችን የባለቤትነት መብታችን ማንሳት የመጠቀም መብታችን ማንሳት አግባብ ያለው ሆኖ በዚህም ስምምነት አልነበረም ለማለት ነው አሁን ሁለተኛው ጥያቄ ወደ አነሳው ልግባና የትግራይ ሁኔታ ከዚህ ጋር ይያዛል ብዬ አምናለሁ ከባህር በሩም ከ93 ክፍፍሉም ጋር የተያያዘ ነው ብዬ አምናለሁ እንግዲህ ኤርትራ ነፃ ስትወጣ የኢትዮጵያ ጥቅም እንዴት ይካተታል እንዴት ይመለሳል ብሎ የታሰበበት ሁኔታ አልነበረም እንግዲህ ኢትዮጵያ በህግም ደረጃ በአገርም ደረጃ የባህር በር የነበራት አገር በዚህም ስትጠቀም የነበረች አገር ኤርትራ ነፃ ስትወጣ በምን አግባብ ነው ይሄን የምትጠቀምበት በምን አግባብ ነው ይሄ በደንብ ታስቦበት ያልሆነ እና ሁለመናው ለሻዕቢያ ያደላ ለኤርትራ ያደላ አቋም ነበር ይሄ እስካሁን ድረስ ዋጋ ያስከፈለን ነው ያለው ሁለት ጊዜ በእኛ ላይ ጦርነት ተከፍቷል ሁለት ጦርነቶች ተከፍተዋል የጦርነት ሜዳው ደግሞ ትግራይ ስለሆነ ተጠቂው ትግራይ ሆኗል ስለዚህ እነዚህ ችግሮች አስቀድመን ያለመመለሳችንና በቂም ግንዛቤ ይዘን ያለመሄዳችን ከፍተኛ ዋጋ ያስከፈለን ነው አሁንም አልተመለሰም ይሄ ጉዳይ ማለት ይሄ የመከበብ ሁኔታ የመገለል ሁኔታ ይበልጥ በእኛ ላይ ነው እየሰራ ያለው ሰሜን ላይ ባለው ነው እየሰራ ያለው እንግዲህ እኮ ኤርትራ ነፃ ስትወጣ አውቶማቲካሊ ትግራይ ተከባለች ያለ ስምምነት ያለ ውል ያለ የሆነ ማስተማመኛ ራሳችንን ዘግተናል ይሃል በቃ ብሎ ኢሳያስ በ1990 ጦርነትም ከፍቶብናል እንዳየው ትግራይ ውስጥ ነው የተከፈለው ዋጋም እልቂቱ መሰረተ ልማቱ ውድመት የህዝቡ እልቂት ቁስለኛው የትግራይ ነበር አሁን ደግሞ ይባስ ብሎ ከኢትዮጵያ መንግስት ያገር በመረው ሉዓላዊነትን በጣሰ መንገድ የውጭ ሀገር ቴክኒካሊ በህግም የውጭ ሀገር መንግስት ከራስ መንግስት ጋር መጥቶ አፈር ድሜ ያበላን ድምጥ ማጥ ያጠፋው ክልል ውስጥ ነው ያለ ነው እና ይሄ ችግር አሁንም እኛ ጋር አለ መፍትሄው ምንድነው ይሄ ባለበት ከቀጠለ ዘላቂ መፍትሄ እናገኛለን እንግዲህ ማያው ነገር አለ የፕሪቶሪያ ውል ስምምነት ተደርጓል ይሄ ጊዜያዊ እረፍት ሰጥቶናል ጥሩ ነው እደግፈዋለሁ ግን ስማማበታል ማለት ነው በመተው ነው መስማማው መደግፈው ግን ዘላቂ ሰላም ይገኛል ወይ ምክንያቱም በዙሪያችን ያሉ የፖሊሲ አቅጣጫዎች እኛ ከምንከተለው ፍጹም ተጻራሪና የማይሆን ናቸው ሻዕቢያ አሳይቶናል በግልጽ አሳይቶናል የትግራይ TPLF ይላል ከዚያ ማለፍ ብሎ የትግራይ ደቂቃን ይላል አለፍ ብሎም የትግራይ ህዝብ ካላም በረከከ ህልውናዬ አደጋ ላይ ውስጥ ነው ብሎ የደመደመ መንግስት ነው ይሄ ነው ሻዕቢያዎች አሁን ያላቸው አስተያየት እና አቋም ይሄ ነው የነሱ ህልውና ከትግራይ ህልውና ጋር የሚጣረስ ነው ብለው ቆይቷል ባይዘውያ ይሄ ትምህርት ቤት ውስጥ የሚያስተምሩበት የመንግስት ፖሊሲም ሆኖ የሚሰራ ከሆነ ጋኔን ከሆነ ዴብል ጋር አብረው እኛን ለማጥፋት የተዘጋጁበት ሁኔታ ነው ያለው ይሄ ቋሚ ፖሊሲ ነው እንግዲህ እነሱ እስካሉ ይሄ ቋሚ ፖሊሲ ነው የነሱ ህልውና የነሱ ብልጽግና በትግራይ መዳከም በትግራይ ድቀት ላይ የሚመስረትና የትግራይ መነሳሳት የትግራይ ከፍ ማለት ይሄን የኤርትራ እድገት የሚጻረር አድርገው የሚያይ ስለሆነ ቋሚ የሆነ ትሬት ቋሚ የሆነ ስጋት አለን የህልውናችን በዚህ በኩል በመንግስት በኩል የሆነው አይተሃል መንግስትም የገዛ ዜጎችን ከሌላ መንግስት ጋር ሆኖ ያስጨረሰ የጨፈጨፈ ነው ያየነው ይሄ ነው ነገር ነው እና የትግራይ ሁኔታ አሁንም ያልተመለሱ በስትራቴጂ ደረጃ ነው ያልተመለሱ ችግሮች ያሉበት ገና ማሰብ ማስተዋል ያለብን ሁኔታዎች አሉ ብያምናለሁ
ብዙ ጊዜ የማነሳውን ጥያቄ ላንሳብህ ይህንን መንደርደሪያ አድርገን ማለት ነው። በጣም የሚገርሙ ነጥቦች አንስተሃል። እንግዲህ በምን ደረጃ ከሻዕቢያ በኩል ከኤርትራ ብሔረተኞች በኩል በተለይ ደግሞ ከሻዕቢያ በኩል በህወሀትም በትግራይም ህዝብ በፖለቲካ ልሂቃንም ላይ የፖለቲካ እጥበት ወይ ፖለቲካዊ ሕጽቦ እናካሄዳለን ብሎ በይፋ የገለጠ ነው። አዲሱም አይደለም እንዳልከው የኢትዮጵያን ማነው የትግራይን ህዝብም ለመጉዳት እድል አገኘሁ ብሎ ባሰበ ጊዜ ቁጥር ሁሉ አስመልጦት አያውቅም። አጋጣሚውን በሚገባ ይጠቀምበታል። የ1990ም ጦርነት ያንን ያሳያል። የ1977ቱም ድርቅ ይህንን ያሳያል። ይሄ ባለበት ሁኔታ ህወሀት ወደር የለሽ ውለታ ለሻዕቢያ ቢውልም ነገር ግን በተቃራኒው ሻዕቢያ ትላንትናም ዛሬም ቁጥር አንድ ጠላቱ አድርጎ የፈረጀው ህወሀትን ነውና የዚህ ነገር የምክንያትና ውጤት ግንኙነት እንዴት ይብራራል ማለት ሊገባህ ይችላል ወይ? አንድ ሰፋ ላድርገውና እንደውም ትንሽ አሁንም ይሄ የኤርትራ ብሔርተኝነት ልሂቃን ወይ ሻዕቢያም ዙሪያ ያሉ ልሂቃን ለአደጋ ትግራይ ተጋላጭ ናት ብለው ባሰቡበት ጊዜ ሁሉ ከፍተኛ ጉዳት ለማድረስ አጋጣሚውን ይጠቀሙበታል። ቀደም ሲል እንዳልኩት በሚገባ ነገር ግን በትግራይ ፖለቲካ ውስጥ ቅድም ያልከው አይነት የራስን ጥቅም ተጻሮና ከተቀረው የኢትዮጵያ የፖለቲካ ህብረተሰብ ጋር ተናክሶ ጭምር ለሻዕቢያ ያለ ውግንና ለሻዕቢያ ያለ ቅጥ የሌለው አምልኮ እመለከታለሁ። እኔ እንግዲህ አሰርሽኑን ካልተስማማህበት ልትነግረኝ ትችላለህ። እና የዚህ ምክንያት ይገባሃል ወይ? አሁን ቅድም ያልከው የባህር በር ብሎ ማንሳት ስለ ሌላ አገር ነው ወሬው። ከተስማማበት እሰየው፣ ካልተስማማህበትም በቃ ሐሳቡ ነው ብለው መተው ሲቻል የባህር በርን ጉዳይ ካነሳህ እዋጋሃለሁ ብሎ ማለት ምን ማለት ነው? የባህር በርን ጉዳይ ካነሳህ ዓላማህን ረስተሃል ማለት ነው። የቆምክለትን የታገልክለትን ረስተሃል ማለት ነው። ማለት የድርጅቱ ዓላማ የኢትዮጵያን የባህር በር ማሳጠፍ ነበር ማለት ነው የሚል ጥያቄ እንዲነሳ ያደርጋልና ነውና ይገባሃል ወይ እንዲህ አይነት ነገር? መጀመሪያ ሻዕቢያ በዛ ልክ ከህወሀት ውለታ ተውሎለት በዚያ ልክ በቁጥር አንድ ህወሀትን ጠላት የሚያደርግበት ምክንያት ምንድን ነው? ሁለተኛ ሻዕቢያ በዛ ልክ በትግራይ ህዝብ ላይ በትግራይ ፖለቲካ ልሂቃን ላይ ጉዳት እያደረሰ ከህወሀት ካድሬዎች ከህወሀት አመራሮች በኩል ለሻዕቢያ ያለው አምልኮ ከምን የሚመጣ ነው? ይገባኛል። እንግዲህ አስታውሳለሁ በ1993 ክፍፍል ወቅት የጦርነቱ ሂደት በተመለከተ የተነሳ አከራካሪ አወዛጋቢ ጉዳይ ነበር። ይሄ ምንድነው? ጦርነቱ የምናካሄደው ድንበር ላይ እንጂ ማለት ከ5 ኪሎ ሜትር ከ6 ኪሎ ሜትር ያላለፈ አካባቢ እንጂ ዘልቀን ውስጥ መግባት የለብንም የሚል የነመለስ አቋም ነበር። የመለስና የሱ ቡድን አቋም ይሄ ነበር። ሌላው ደግሞ ኦሬዲ በእኛ ላይ እሱ ቡድን ውስጥ እነማን ነበሩ? እዛ ቡድን ዋና አቀንቃኞቹን ልግለጽ። ብዙ ናቸው፣ 10 ምናምን ናቸው። ስብሃት ነበር፣ ነፍሱ ይማረው ስዩም ነበር። አሁን በስልጣን ላይ ካሉት ያው ጌታቸው አሰፋ ነበር። ሌሎችም እንግዲህ 10 ምናምን ናቸው። ዋናዎቹን ለመግለጽ ናቸው ዋናዎቹ። እና እነዚህ ሰዎች ጦርነት በመናካሄድበት ጊዜ ከድንበሩ ማለፍ የለበትም የሚል ኤርትራን የሚከላከል አቋም ነበራቸው። ዘልቆ መግባት የኤርትራን ሉዓላዊነት መጋፋት ነው እስከ ማለት ነው የደረሱ። እንግዲህ ንጽጽሩ ተመልከተው። ሻዕቢያዎች የኢትዮጵያን መሬት ወይ የትግራይን መሬት ዘልቀው ገብተው ይዘዋል። ሉዓላዊነታችን ኦሬዲ ጥሰውታል ማለት ነው። ባድሜን ተሻግረው እስከ ሸራሮ አካባቢ ደርሰዋል። ዛላምበሳን ጥሰው ገብተዋል። ኢሮፕን ተቆጣጥረዋል። እንግዲህ ይሄ እንግዲህ የስፋት የመጠን አይደለም፣ ሉዓላዊነታችን ኦሬዲ ተጥሷል ማለት ነው። ይሄ ሉዓላዊነታችንን የጣሰውን ኃይል መጥነን ካልሆነ በስተቀር ዘልቀን መዋጋት የለብንም የሚለው አቋም ነው የተነሳው ያኔ። እንግዲህ ያንተ ጥያቄ ይሄ ከምን ይመነጫል? የሻዕቢያዎች አመለካከት ከምን ይመነጫል? የኛስ አመለካከት ከምን ይመነጫል የሚል ነው። እንግዲህ የሻዕቢያዎች ግልጽ ነው። ሻዕቢያዎች ማለት እኮ ነበረብኝ ወይ እንግዲህ አገሪቱ የተቋቋመችበት ጣሊያኖች ያስቡት በነበረው አግባብ ነው። የጣሊያኖች ሐሳብ ኤርትራን እንደ ኮሎኒ ሲይዙ ሲቆጣጠሩ
ሪሶርሱ ማለት ሀብቱ ጸጋው ከኢትዮጵያ እናደርጋለን ኤርትራን ለማበልጸግ ኤርትራን በኢንዱስትሪ ከፍ ለማድረግ የሰው ኃይል ይሁን ይሄ ሌላው ጸጋ ማቴሪያሉ ሮ ማቴሪያሉ ከኢትዮጵያ እናገኛለን ባህሩም ይዘናል በዚህ መንገድ ኃይለኛ የሆነ ኢንዱስትሪ እንገነባለን የሚል ሐሳብ ነበራቸው ይሄ አልሆነም ፈረሰ ይሄ የቀጠለው አስተያየት የዚህ ቅጥያ ይመስለኛል በሌላ ኃይል በሌላ ሀብት ኤርትራን የመገንባት ጉዳይ ሌላው ሊገነባ ቢሞክርም ይሄ ማደመናቀፍ ትንሽ ለውጥ እንኳን ቢያመጣ ያለ መቀበል እኔ በግልጽ ሁሉ ጊዜ ደጋግሜ ነገረዋለሁ በግልጽ የተናገሩት ማለት ነው ለምንድነው ትግራይ ውስጥ ኢንዱስትሪ የምትተክሉት ለምን የሲሚንት ፋብሪካ ለምን ፋርማሲ ለምን ቴክስታይል ተተክላላችሁ እኛ እንሰራዋለን ይሄ እስከ ማለት ነው ይሄዱት ስለዚህ ለምን ይሄን ታደርጋላችሁ የሚለው በግልጽ የቀረበ ጥያቄ ነው እኛን ለመወዳደር እኛን ለመፎካከር የምታደርጉት ነው የሚል በጣም ጠባብ የሆነ አመለካከት ገበያችን አሁን የዓለም ነው የውስጥም ከፍተኛ ገበያ አለ የሁሉ ያለ የሚደረገው ልማት ሁሉ እነሱን የሚጎዳ አድርጎ የሚያይ አስተሳሰብ ነው እንግዲህ የህዝብ አጭር ጊዜ ካልሆነ በስተቀር አብሮ የኖረ አብሮ የተዋጋ በታሪክም ያው አንድ ህዝብ ነው ከጊዜ በኋላ ግን በዛው በኩል ያሉ ልሂቃን በርከት ያሉ ልሂቃን በደግሞ ሻዕቢያ የሚወክለው መንግስት አቋሙ በዚህ በኩል ልማት ካለ እኛን ይጎዳል በፖለቲካም እንጎዳለን ምክንያቱም እነሱ እየለሙ እናንተ ለምን አትለሙ የሚባል ነገር ይነሳል ከኢኮኖሚ ገበያውኛ መቆጣጠር ሲገባን እነሱ ይዘውታል በአይዘወይ መጀመሪያ ላይ የነበራቸው ፕላን ደጋግሜ ያቀርበዋለሁ ትግራይ የኛ ምንድነው ባክያርድ የኛ ጓሮ ነው የኛ ጓሮ ነው እና ፕላን ስንሰራ የመንገድም የምናምንም ትግራይ በእኛ ጓሮ ስር መግባት አለበት ብለው ነው ያሰቡት እንጂ ራሱ የቻለ ህዝብ ነው ማደግ መልማት ያለበት ህዝብ ነው ብለው አያስቡም ይሄ ነው ያስተሳሰቡ ችግር ይመስለኛል እንግዲህ በራሳቸው አቅም በራሳቸው ሀብት በስምነትም ከትግራይም ከሌላውም ከኢትዮጵያ ህዝብ ጋር በመስማማት ሊያገኙት የሚችሉትን ጥቅም በኃይል ነው የሚሊተሪ ኃይል ስላለን ወታደራዊ ኃይል ስላለን ይሄን ወደ ኢኮኖሚ እንቀይረዋለን የሚል አመለካከት የገዢው ፓርቲ አመለካከት የልሂቃኑ በዚህ ዙሪያ ያሉ ልሂቃንም አመለካከት ይሄ ነው ያላቸው ጡንቻ ታየዋለህ እኮ በኢትዮጵያ ጣልቃ ገብተዋል በሱዳን ጣልቃ ይገባሉ በየመን ጣልቃ ይገባሉ በሩዋንዳ ሞክረዋል ዳርፉር ይሄ ሁሉ ከአቅማቸው በላይ ሆነ የሚያስገዳቸው ይሄ ያለንን የሚሊተሪ አቅም ወደ ኢኮኖሚ አቅም ወደ ፖሊሲ ማስቀየሪያ ጡንቻ እንቀይረዋለን ብለው ስለሚያስቡ ማንንም ኃይል እነሱን የሚገዳደር ኃይል በልማትም ይሁን በወታደራዊ ይሁን በአካባቢያቸው እንዲኖር አይፈልጉም ይሄ ነው አስተሳሰቡ በዛ በኩል ያለው እንግዲህ በዚህ በትግራይ ያለው ለምንድነው እንግዲህ እኔ በመጽሐፍ የሚያስቀመጥኩት በዛ በክርክሩ ወቅትም ያስቀመጥኩት ጽሁፍ ተንበርካኪነት ይለዋል የሚንበረከክ ለሌላ ኃይል የሚያድር የሚንበረከክ ኃይል አድርጌ ነው ማየው አዝማሚያው በህወሓት በዛም በኩል ወደ በኢህአዴግ የነበረው ከመጠን በላይ ይሄን ያገሩን ያካባቢውን ስጋት የሆነውን ኃይል እንደ ትልቅ ወዳጅ እሱን አምልኮ እሱን አፍቅሮ የሚሄድ እንዲያውም እሱ ቢነካ እኛም ወጥተን ከሱ ጋር ዘምተን የገዛ ሀገራችን እንወጋለን የሚል ነው እኮ አመለካከታቸው ኤርትራን የሚወጋ ከመጣ ስብሃት ያለው ነው እንግዲህ የሚናገር ያለው እኔ ከነሱ ጋር ሰልፌ ነው እነሱ ለዓላውነት ሚነካ ከመጣ ስለዚህ አለጃንሳቸው ታማኝነታቸው ለሀገራቸው ነው ወይስ ለዛ ለሌላ ሀገር የሆነው የሚለው ነገር ጥያቄ የሚያስነሳ ጥያቄ የሚያስጭር ነው እንግዲህ በዚህ ለበል ወደዚህ ደረጃ ለምን ወረዱ እኔ መልሱ የለኝም ግን በግልጽ ያስቀመጡት ግን የኤርትራ ተጣባቂ የሻዕቢያዎች ደጋፊ እነሱን በተመለከተ የሚነሳው ጉዳይ ሻዕቢያዎች በላይ የጻፍንኛ ነን ስለ ኤርትራ ነፃነት እንዳልከው ውለታው ከነሱ ከጻፉት እነሱ የማይነኩትን እሺ ሁሉ የገባንና የሁሉ ውለታ ላደረገ
ምን ብለው ፓርቲ ልበለው እና ህዝብ የሆነው እሱን ከቦ የማጥፋት ቁርጠኛ የማጥፋት ሂደት ሄዱና የሁሉ ጥፋት የደረሰው የምናየው ከዚህ አንፃር ይመስለኛልና እንግዲህ ለምን እንደዛ ሆነ በህወሓት በኩል በአመራር በኩል ለምን እንደዛ ሆነ ብሎ ግልጽ የሆነ መልስ የለኝም ሁኔታውን ግን እንደዚህ እስከዚህ ሄደ ነው አንንካቸው ከነሱ ጎን ሆነን እንዋጋለን እነሱን የሚነካ የሚመጣ የሚል እና የሀገርን ፍላጎት የሸጠ የማያስገብር ለሌላ ሀገር ጥቅምና ፍላጎት የሚቆም ነው የነበር ለዚህ ሁሉ አሁን ላንንበት ችግር የዳረገን ይሄ የነጠረ አቋም አልያዘም ህወሓት እስካሁን ድረስ አልያዘም አመራሩ እስካሁን ድረስ ግልጽ የሆነ አቋም ስለሌለ ነው ለዚህ ሁሉ ዳርጎናል አሁን ላለነው ላደረሰን ጥፋት ሁሉ ዳርጎናል አሁን እንደው ከተነጋገርነው በመነሳት ቀጥሎ ማነሳው ጥያቄ መልሱ ግልጽ ሊሆን ይችላል ግን ትንሽ እንድትልበት ስለምፈልግ ነው ማነሳው በተለያየ ምክንያት የሚጻፉ ነገሮችን ሳይ ባንተም ላይ የነበሩትን ጫናዎች ምናምን ስመለከት ኢሳያስ በተለይ የሚጠላህ ለምንድን ነው በህይወትስ ላይ ምን ሊያደርግ ሞክሯል የሚለውን ጥያቄ ላነሳብህ ፈልጋለሁ ማለት እንደው ከዚሁ ጋር አያይዘን በአካል ያነጋገርከው እና ፖለቲካሊም ሚሊታሪሊም ኢንጌጅ ሲደረግ ኢሳያስ በአመራር ወቅት የነበርከው ኢሳያስ እንዴት ያለ ሰው ነው በህወሓት አመራር ውስጥ ኢሳያስ ይጠቅሙኛል ብሎ የለያቸው አባላት ነበሩ ወይ ከነበሩስ እነማን ነበሩ የሚለውን እስቲ እናንሳ መልካም እንግዲህ ኢሳያስ ነው ዋናው እንግዲህ በኢትዮጵያ ማይም በኤርትራ የፖለቲካውም የወታደራውም የጸጥታውም የሁሉም ነገር እንግዲህ ኢትዮጵያ ኤርትራ ውስጥ እንደምናውቀው የአንድ ሰው አገዛዝ ነው ያለው የአንድ ሰው አገዛዝ እንጂ የግሩፕም ኦሊጋርክም አይደለም የአንድ ሰው አገዛዝ ነው ያለው አስተሳሰቡ እንግዲህ እዛ ያሉትን ጀነራሎችንም ይሁን የፓርቲ አመራሮችንም የሚወክል አስተሳሰብ ነው የኢሳያስ አስተሳሰብ ምናልባችም አሁን በውጭም በውስጥም ያሉ የተወሰኑ ልሂቃንም የሚወክል አስተሳሰብ ነው ቅድም እንዳነሳሁት በሌላም ሀገር ዘለው ገብተው የነሱ ጥቅም ይጻረራል የሚሉት እንግዲህ በእርግጥ የነሱ ጥቅም የሚጻረር አይደለም እኛ አቋም የራሳችን ጥቅም እናስጠብቅ ነው ያልነው እንጂ የነሱን ጥቅም እንጻረር የሚል አቋምም አልነበረንም ግን እነሱ የሚተረጉሙት የራሳችን ጥቅም ማስጠበቅ ማለት የነሱን ጥቅም መጻረር እንደ መጻረር አድርገው ስለሚወስዱት እነዚህ የሀገራቸው ጥቅም የሚያስጠብቁ ወይ የክልላቸው ጥቅም የሚያስጠብቁ እንደ ጠላት ነው የሚፈርጇቸው ቆይቷል ይሄ ነገር በጦርነቱ ሂደትም ነበር ከጦርነቱ በኋላ ደግሞ ብሶበታል በአጋጣሚ እኔ የትግራይ ፕሬዝዳንት ወይ አስተዳዳሪ ሆኜ ነው የቆየሁት በዚህ ከጦርነቱ በኋላ ኤርትራ ነፃ አገር ከሆነች በኋላ እና በዛን ጊዜ ብዙ የኢኮኖሚ አሻጥሮች ብዙ የጸጥታ አሻጥሮች በኤርትራ በኩል ይፈጸሙ ነበር ያወቅናቸውን ያህል እናቆማቸው ነበር ኮንትሮባንድ ሲያንቀሳቅሱ ሰሊጥ ቡና ወርቅ ዶላር ሁሉ ሲያንቀሳቅሱ እንዲቆም አጥብቀን ታግለናል የሚል ይታኛል በትግራይ በኩል የነበረው አስተዳደር በሞላ ማለት ነው በሌላ በኩል ደግሞ አዲስ አበባ የነበረው ደግሞ ይሄ የሚፈቅድ ነው ኤምባሲያቸው ውስጥ ዶላር በብር የሚመነዘርበት እንደ ባንክ በግልጽ ተከፍቶ ያለ የማይነካቸው አዲስ አበባ ውስጥ የፈለጉትን ሰው አፍነው ወደ ኤርትራ ሲወስዱ ምንም የማይላቸው የማይነካቸው በመናደርገው ነገር ሁሉ በእኛ ላይ ጫና የሚፈጥር ማለት በግልጽ ለመናገር እኛን በጸረ ዲሞክራሲ የሚፈርጅ አመራር ነው አዲስ አበባ የነበረው እነማናቸው ግልጽ ነው ዋናዎቹን ልግለጽ መለስና ስብሐት ናቸው ዋናዎቹ የአፍቃሪ ሻዕቢያ የሚባሉ አፍቃሪ ሻዕቢያ ባሉ ሌሎችም ከነሱ የሚከተሉ የነሱ ጭፍሮች አሉ ግን ዋናዎቹ እነዚህ ናቸው ሻዕቢያዎች ታጋዮች ጭምር ስብሐት አባታችን ነው የሚሉት የቁርጥ ቀን አባታችን ነው የሚሉት በዛ በቀይ ኮከብ ዘመቻ ወቅት ኃይል እንዲላክ አጥብቀው ከተከራከሩ ሊቀመንበርም ነበር አጥብቀው ከተከራከሩና እንዲህ ያውቃሉ ይሁን ሁሉ ውስጣችን ሁሉ ያውቁታል
ስለዚህ ሌላው ኃይል አንላክ ሲል እንላክ ብሎ የተከራከረ እንደ ሊቀመንበር የነበረው ስልጣንም በደንብ ጫና ፈጥሮ እንዲላክ ያደረገ ስለነበር የቁርጥ ቀን አባታችን ነው የሚሉት እሱም እንዲሁ ወዳጆቹ ናቸው የቁርጥ ቀን ወዳጆቹ ናቸው መለስም ከመጣ በኋላ ከሱ ጋር ጥሩ ናቸው በሌላ በኩል እንዳልኩ የሀገራቸውን ጥቅም ሊያስጠብቁ ይችላሉ የክልላቸውን ጥቅም ሊያስከብሩ የሚላቸውን ጥናት አላቸው የነሱ ስራ ሁለት ናቸው የአኗኗራቸው የመንግስታቸው አቋቋም ጉዳይም በወታደራዊና በጸጥታ ላይ የተመሰረተ ነው እነዚህ ናቸው የኢሳያስ የስልጣን መሰረቶች እና ርቀት እንኳን ቅርብ ትግራይና ኢትዮጵያ ውስጥ ያለውን ሩቅ ሆዶም የሌሎችን ሀገሮች አመለካከቶች አስተሳሰቦች ሁኔታዎች ይሰልላሉ ስለዚህ በስፋት በኢትዮጵያ ውስጥ ስለነበሩ ትግራይም ውስጥ ስለነበሩ ምን እንደሚያስብ በደንብ ይገነዘባሉ ስለዚህ ይበልጥ የወጣ ነው ሰዎች እኔን ተወልደን ስብሃትን አረጋሽን ዓለም ሰገድ እንደዚህ ያሉ ሰዎች የኤርትራ ጥቅም የሚጻረሩ ብለው አስቀምጠዋል በሌላው ስብሃትን ጠቀስከው ነበር በዛኛው ሳይድ ነው በስተት ነው ስብሃት አይደለም እሺ ስለዚህ አንተ እሺ ተወሰነች እና ይሄ ስለሆነ እንዲያውም በግልጽ የተቀመጠው እኔን ከትግራይ አስተዳዳሪነት እንድወገድ ጠይቋል ስብሃት በግልጽ እዛ ለነበረው ኤምባሲም ጠይቋል አስወግዱት ብሎ ለመለስም ጠይቋል መለስም ተንቀሳቅሷል እንደነ ማስወገድ ተንቀሳቅሷል በተጨባጭ ተንቀሳቅሷል ከዛ ለማስወገድ ምክንያቱም ማን የጠየቀው ይሄን ጥያቄ ኢሳያስ እሺ እንቅፋት ስለሆነ ለግኝታችን አስወግዱልን እሱና ብሎ እንቅስቃሴም ተጀምሯል እንደነ ለማስወገድ ገብሩ ጸረ ዲሞክራሲ ነው የሚል መለስ ያነሳው ከሱም በኩል የነበሩ ሌሎች ሰዎች አንስተው በካድሪያስ ገምግመው ጀስቲስ ትግራይ አስተዳደር ጸረ ዲሞክራሲ ነው ምክንያቱም ሲባሉ በማዕከላዊ ኮሚቴም ተነስቷል ይሄ ጉዳይ ዛላምበሳ ላይ ጥብቅ ፍተሻ ያደርጋሉ ነው ጸረ ዲሞክራሲ የሚያሰኘው ሑመራ ላይ ጥብቅ ፍተሻ ያደርጋሉ ቦርደር ላይ ራማ ላይ ጥብቅ ፍተሻ ያደርጋሉ ነው እንግዲህ ጸረ ዲሞክራሲ ያሰኛል እኛ ደግሞ ይሄ ሀገራችን ጥቅም ለማስጠበቅ የምናደርገው ጉዳይ ነው እንጂ ይሄ ዲሞክራሲ ጉዳይ ይሄ ከሆነ ሌላ ጥያቄ ነው በዲሞክራሲ በጸረ ዲሞክራሲ ነው የሚጠየቀው ሌላው ወገን ነው እንዲያውም እናንተ የኛን ጥቅም አሳልፋችሁ እየሰጣችሁ ነው የሚለው ክርክር ከዛ ከ93 በፊት ጀምሮ የጀመረ ነበር ስለዚህ በ1993 የነበረውን ክፍፍል አሁን ላይ ስናየው በኤርትራ ብሔርተኞችና በሌሎች መካከል የነበረውን ቢል አንድ ሰው ይሳሳታል እስከዛ እንኳን ለውጥጦ መውሰድ ያስቸግረኛል ግን ለኤርትራ በሚያደሉ ወገኖችና የሀገራቸውን ጥቅም እና ለዓለምስ በሚያስጠብቁ መካከል የነበረ ነው ማለት ግን ይችላሉ አሁን ላይ ወደ ኋላ እንደው የአስመራውን ግስጋሴ በ1992 መለስ ዜናዊ እንዲቆም ማዘዙ አሁን በኋላ ላይ በትግራይ ህዝብ ላይ በሻዕቢያ ሰራዊት ለተፈጸመው ጭፍጨፋ ቀጥተኛ አስተዋጽኦ አለው የሚል እምነት አለ በትግራይ ህዝብ ላይ ለደረሰው የዘር ፍጅት አስተዋጽኦ ነበረው ብለህ ታስባለህ ወይ ያው አንዳንድ ጉዳዮችን ከግለሰብ ጋር ተሳስሮ ባይነሳ እንደምትፈልግ አውቃለሁ ግን በኢትዮጵያ ፖለቲካ ውስጥ ግለሰቦች ያላቸው ሚና ሊካድ የሚችል አይደለም ማለት የማኖርም ያለማኖርም ጭምር የሆነ ጉልበት ይኖራቸዋል ግለሰቦችና ስለ ግለሰቦች መነጋገር ግዴታ ይሆንብናልና ነው ስለዚህ ያ ውሳኔ ወደ አስመራ ያለመሄድ ውሳኔ መወሰኑ ትግራይ በከበባ ውስጥ እንድትቀጥልና ከ22 ዓመት በኋላ ያ ጭፍጨፋ እንዲፈጸም አስተዋጽኦ ነበረው ብለህ ታስባለህ ያ አጠቃላይ አያያዙ አስተዋጽኦ አድርጓል አጠቃላይ የህወሓት በዛም በኩል የኢህአዴግ በሻዕቢያ ወይ በአጠቃላይ በኤርትራ መንግስት የነበረው አያያዝ ዋጋ አስከፍሎናል የሚል እምነት አለኝ እንግዲህ ወታደራዊ ያ በዛን ጊዜ የተነሳው ጦርነት በኢትዮጵያ የበላይነት ያለ መቋጨቱና እንዲደነቀፍ ማድረጉ አንድ ነው በአጠቃላይም ካሸነፈው በኋላ የሄደበት አግባብ የአልጀርስ ስምምነቱ የሄግ ውሳኔው የኢትዮጵያ ጥቅምን እንዴት ማስጠበቅ እንዳለበት ያለ መከራከሩ ጉዳይ አጠቃላይ ሳይው ይሄም
አስተዋጽኦ አለው እንዳልከው ይሄ ወታደራዊ ጭምር እንግዲህ እነሱ የገቡ ጊዜ ያደረጉትን አይተናል አይደል ያደረጉትን ተመልክተናል just ለማጥፋት ያላደረጉት ነገር የለም አሁን በገቡበት ጊዜ እንደዚህ ያለ ሰራዊት ደግሞ ለኛ ብቻ ሳይሆን ለአካባቢው የህልውና ስጋት የሆነ ሰራዊት ይሄን ተከባከብነ በስመ ሉዓላዊነት ነው እንግዲህ ያኔ ገብቶ ይሄን መደምሰስ ገብቶ ከዚህ ጋር just ዳግም እንዳያንሰራራ የማድረግ ሂደት ያደናቀፉት እሱን ያዳኑት በስመ የኤርትራ ሉዓላዊነት እንጻለን ግን ኦሬዲ ቀደም እንዳልኩት የኢትዮጵያ ሉዓላዊነት ግን ተጥሷል በዛም ጊዜ ትግራይ መሬት በቃ መተው ነው በአንድ ጊዜ ታንኮቻቸው ይዘው ሰራዊታቸው ይዘው የተቆጣጠሩት እና ይሄ ነገር አጸፋው just የትም ይሁን ይሄ ለህልውናችን ማለት አደጋ የሆነውን ኃይል የመምታት መብት ነበር ይሄን መብት ነው መጥቶ የመጣ እኛ ሄደን አይደለም መጀመሪያ የተዋጋነው በለነገሩ እነሱ መጥተው ነው ሉዓላዊነታችን ገፍተው መሬታችን ተቆጣጥረው አሁንም እንደዛ ነው አድርገው ያሉ አሁንም እንደዛ ነው ባይዘው ይሄን ያደረገ ኃይል ስለ ሉዓላዊነት አትጠይቅም ህልውና ላይ ነው አደጋ የመጣው ጥያቄው የሉዓላዊነት ሳይሆን የህልውና ጉዳይ ነው አሁንም ድረስ ነው ማለት አሁንም ድረስ እንዴት ነው ምናየው ይሄ ኃይል ምንድነው ያደረገው የኛን ህልውና ነው የተፈታተነው ወይስ ሲምፕሊ ሉዓላዊነታችን ጥሷል በሚል ነው ምናየው እና በይበልጥ የኛን ህልውና የሚፈታተን የኛን ህልውና ስጋት ውስጥ የሚያስገባ ኃይል እንዲድን ማድረጉ በዛ ጊዜ እንዲድን ነው ያደረገው መለስ እንዲድን ማድረጉ በዚህ አሁን ለተፈጠረው ሁኔታም አስተዋጽኦ አድርጓል የሚል እምነት አለኝ ግን እሱ ብቻ አይደለም ሚሊታሪ ይሄ ወታደራዊ ሳይዱ ወይ ጎኑ ብቻ አይደለም የዲፕሎማሲ ያያዙ የፖለቲካ ያያዙ አፈጻጸሙ የመጨረሻ ይሄ አልጀር ስምምነት ሁሉ ሲደረግ ያላግባብ የተደረገ ስለሆነ ያው ይሄ ዋጋ አስከፍሎናል